እቺ እናት የ11 ዓመቷን ምን እንዳረገች እንግዲህ ዛሬ ያየሁት ቪዲዮ ብቻ አስለቅሶኛል። እስቲ እናንተ ማየታችሁት ሊሆን ይችላል። ቲክቶክ ላይ እየተዘዋወረ ነው። ብቻ የገዛ ልጃችሁን ራሳችሁ ወልዳችሁ በእነሱ ህይወት ላይ የምትፈርዱት ወይ ደግሞ አባት የሌለበት ነገር። በነገራችን ላይ ትዳር ሳይኖራችሁ የሚወለዱ ልጆች ወይ ደግሞ በትዳር ሆናችሁ የወለዳችሁ ልጆች ስትለያዩ አባትና እናት ሲለያይ ልጅ ላይ ምን ያህል ተጽዕኖ እንዳለው የምር ዛሬ በጣም ነው ያዘንኩት። አባትሽን ታውቂዋለሽ? በስነ ስርዓት ባክሽ። አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው የኖርሽ? ማነኝ እኔ? ስንት ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም ከዚህ በኋላ። ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው፣ ለአእምሮዬ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ? አታውቂም? አከበይ። ስለዚህ 11 ዓመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ምርጫሽን አሁን በስተክክል አስበሽበት ንገሪ። ለአንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። ገብቶሻል? እኔ ከአንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ቢያንስ አንቺ እድለኛ ነሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና አሁኑኑ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበኩሽ ወይስ ልሂድ ወይስ ይሄን በረኪና? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው እየወሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለንም። እኛ ዝም ብለን ወፍ ዘራሾች ነው። ፈጣሪ የለንም። እኔና አንቺ ፈጣሪ የለንም። እግዚአብሔር የሚባል ነገር የለም። ሲጀመር ማለት እኛ ህይወት ውስጥ የለም፣ አያውቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ በእንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ ዓመት ብቻዬን እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩኝ ነበር።
ዋጋቢ ሴት እንደሆንኩ ባላደረጉኝ ነበር። ልፋቴን መናው ባልከተቱት ነበር። ይሄን በረከ አሁን ፊትሽ ከፍቼ ለጠጣው ወይስ ለሄድ? በቃ እየጠየኩሽ ነው። ምረጭ። እኔ ልሽ ነገ ጠዋት ከሁለት አንዱ ነው። በቃ ከዚህ ዛሬ መጨረሻ ነው የምታይኝ። ፊትዬ መጨረሻ ነው። በቃ እኔም የማይሽ መጨረሻ ነው። ተናገሪ ማለት ጊዜ የለኝም። ተናገሪ። ማለት ተናገሪ። ምን ጮክ በይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ቪዲዮ እንደሰማችሁት ነው እንዳያችሁት ነው። ብቻ አንዴ ነው ያለቀሳለ ማለት በዛ ሰዓት ቪዲዮውን እስከምጨርሰው እያየሁኝ ያለቀስኩት ወይ ደግሞ ውስጣችሁ ምን ያህል እንዳዘነ ሰዋራ ያንን ስሜት ባሳያችሁ ደስ ባለኝ ነው አለ አይደል? አሁን ለእናንተ ይሄን ነገር እያሳየሁኝ ፊት ለፊታችሁ ቆኜ ያን ስሜት ባሳያችሁ ማለት ነው። ግን ያ ነገር ካለፈ በኋላ ነው እዚህ ጋር ማውራችሁ ነው። በቃ ልጅ ላይ የሌለ ውሳኔ፣ ወይ ትወጣለሽ ወይ በረኪና ልጠጣልሽ። እቺ ልጅ ምንድነው ምርጫዋ? መውጣት ነው። እናቲቷ ከምትሞትባት እቺ ልጅ ምርጫዋ መውጣት ነው። እና እንዴት ይሄ ውሳኔ ተወሰነ ማለት እስከዛሬም አሁን እቺ ልጅ እናት ተጎርታም ብዙ ነገር አሳልፋም እዚህ ደረጃ ደርሳለች አይደል? ታዲያ አሁንም ያን ነገር መቀጠል ነው። ፈጣሪ ያን ነገር እስከሚቀይረው ጥሩ ነገር እስከሚመጣ ያን ነገር መጋፋት ነው እንጂ እንደዚህ አይነት ውሳኔ መውሰድ ብቻ እኔ ለመፍረድ ሁላ ነው የከበደኝና እስቲ እናንተስ ብትሆኑ አንጀታችሁ ሆዳችሁ ይህን ነገር ያደርጋል ወይ? እርግጥ የልጅ ፍቅር ሳያውቁ ወልደው የሚጥሉ አሉ። የልጅ ፍቅር አቅፎ ምናምን ሳያውቁ ወይ ደግሞ ሳያስቡት አርግዘው ወልደው የሚጥሉ ልጆች አሉ። እቺ ደግሞ እዚህ ደረጃ አድርሳ ይሄ ውሳኔ መወሰኗ የፈለገ ኑሮ ቢከብዳችሁ የፈለገ ችግር ቢደርስባችሁ እናቶችን እኮ እያየን ነው። አዝለው እየለመኑ ያበላሉ። እየለመኑ እያበሏቸው ተሸክመው አዝለዋቸው እየዞሩ በረንዳ ላይ ያድራሉ። የምሬ ነው። በረንዳ ራሱ አብረው እያደሩ የዋሉ ልጃቸውን ያልጣሉ አሉ። እና እሷ ቪዲዮ አስቀምጣ ይሄን ነገር ለሚዲያ አስተላልፋለች። ያው ብዙ ልጆች አሁን ልጅቷን እንረዳታለን ነው እያሉ ያሉት። ብቻ በጣም ያሳዝናል። አንዳንድ እናቶች አሉ ለማለት ፈልጌ ነው። ልክቴን አድርሱልኝ ፕሊዝ። አንቺ ቆንጆዬ ልጅ ማህሌት፣ ይኸውልሽ አንድ ነገር ልንገርሽ። እግዚአብሔር ይወድሻል። እሺ ይወድሻል እግዚአብሔር። የኔ ቆንጆ እናትሽ ተናዳ ነው። እናትሽ ከፍቷት ደብሯት ሰዎች ይደርሱልኛል ባለችበት ጊዜ ሰዎች ስላልደረሱላት ተቸግራ ተጨንቃ አንቺንም ብቻዋን ስላሳደገችሽ በቃ ብቸኝነት ተሰምቷት፣ አንዳንድ ጊዜ ትልልቅ ሰዎች እንደዚህ አይነት ስሜት ይሰማቸዋል። እሺ እናቴ፣ አንቺ ገና 11 ዓመትሽ ነው። ትንሽ ልጅ ነሽ። ትማሪያለሽ፣ ታድጊያለሽ፣ ትለወጫለሽ። ቆንጆ ልጅ ነሽ። ነገ ሌላ ቀን ነው። እናትሽ ሀሳቧን ትቀይራለች። እሺ እኔ ማር አትቀየሚያት። እናትሽን እንደዚህ ልትላስብ አይደለም። ህይወት ከብዷት ነው። ተረጃት፣ እንዳታዝኝባት። እሺ እና ደግሞ ነገ ሌላ ቀን ነው፣ ይቀይራል። እግዚአብሔር አንቺን እንደሚወድሽ የምታውቂበት ቀን ሩቅ አይደለም። በጣም በቅርብ ታይዋለሽ። እሺ እኔ ፍቅር እጸልይልሻለሁ። ብዙ ሰዎች ይጸልዩልሻል እና ብዙ ሰዎች ሊረዱሽ እንደሚመጡ ደግሞ አምናለሁ። አይዟችሁ እሺ እኔ ቆንጆ። በቃ እንድታቂ የምፈልገው ነገር እግዚአብሔር ይወድሻል።
እግዚአብሔር የምታልፉበትን መንገድ ያንቺንም የእናትሽንም